ህብስትም እንድሰማበት አይፈልግም። ቤተሰቡ እንዳለ እንዲሰማበት ስለማይፈልግ ይህ ወሬ ደግሞ እንግዲህ ለአቶ አለም ይነገረዋል ማለት ነው። ይፍቱም እንግዲህ ለአቶ አለም ቀስ ብላ ስትነግረው አቶ አለም በጣም ይናደድና ምክንያቱም ሄርሜላን ይፈልጋት ስለነበረ በጣም ይናደድና አብነትና ቢሮ ይፈልጋሉ ብሎ ለስራ ፈልጎት በስራ የተነጋገሩ በነበሩበት ሰዓት በጣም ታማኝ ሰራተኛዬ ነህ፣ ግን አንድ ነገር ላዝህ እፈልጋለሁ ይለዋል። አብነትም እንግዲህ ምንድነው ችግር የለውም እዘዘኝ ሲለው ልጄን ህብስትን ከማምላክ እንድጠብቅልኝ እፈልጋለሁ። ምክንያቱም በአምላክ ሄርሜላን ስላስረገዛት ለልጄ ምንም እንደማይሳሳ ምን ማረጋገጫ አለኝ ሲለም እንግዲህ በአምላክ አብነት በጣም ይደነግጥና እንዴት ይሄ ሊሆን ይችላል እና በጣም ይጮሃል እና ወደ ሳሎን በመውጣትም እንግዲህ በአምላክን ጠርቶ ነበረ እንዴት ሄርሜላ ካንተ ታረግዛለች ብሎ በጣም የጮኸበት። በዛ መሀል ህብስት ትሰማና ምንድነው አሁን ያወራኸው ነገር እውነት ነው ወይ ብላ አብነትን ትጠይቀዋለች። በመቆሟም እንግዲህ እንዴት ልትቆም ቻለች ብለው ባልና ሚስት ተፋጠው ነበረ እና ይፍቱም እንግዲህ ይቺ ታፈስ ናት መድኃኒቱን መስጠት አቁማ ሊሆን ይችላል፣ ቆይ ከረፍት ትምጣልኝና አለቃትም እያለች ነው። እና ህብስትም ተደናግጣ እንግዲህ እንዴት ቆመሽ መጣሽ ስትላትም አይ ደንግጬ ስለነበረ ጩኸቱ ስላለ ግድግዳ ተደግፌ ነው የመጣሁት ትላታለች ማለት ነው። ለማንኛውም እባክሽን ወደ ክፍሌ ውሰጂኝ ስትላት አቶ አለምም እኔ እወስድሻለሁ ልጄ ብሎ እንግዲህ አቶ አለም ወደ ክፍሏ ያስገባታል ማለት ነው። እና አብነትም እንግዲህ ለአቶ አለም ማስጠንቀቂያ ሰጥቶታል። አቶ አለምንም እንግዲህ ያለው እዚህ ቤት ሁለተኛ አልመጣም እንዳጠረኝ መጥራት ከፈለክና ስራዬን እዚህ ቤት እንድሰራ የምታደርግ ከሆነ በገዛ ፍቃዴ ስራዬን ለቅቄያለሁ ይለዋል ማለት ነው። አቶ አለም ይህ ነገር ግራ ቢያጋባውም ግን ደግሞ ምንም ማድረግ አልቻለም። በዚህ መሀል በአምላክ ምን ማድረግ እንዳለበት በጣም ግራ ተጋብቷል። ምክንያቱም መስማት የሌለበት ሰው ሁላ ነው የሰማው እና ለራሱ ጥያቄ ሆኖበት ነበር። አሁን ህብስት በጣም ይቅርታ አድርጊልኝ እያለ እንግዲህ ብቻውን ቁጭ ብሎ በጸጸት ተሞልቷል ማለት ነው። እንዴት ብዬ ነው እንግዲህ የአብነትን ፊትንስ የማየው? ህብስትስ እንዴት ብላ ነው ይቅርታ ልታደርግልኝ የምችለው እያለ በጣም ተሰምቶት ነበረ ማለት ነው። እና በንዴትም እንግዲህ ወደ ውጭ ወጥቶ መጠጥ ይጠጣና ለሄርሜላ ደውሎላት አሁን ደስ አለሽ ቤተሰቡ በሙሉ ይሄን ነገር ሰምቷል ይላታል ማለት ነው። ሄርሜላም በበኩሏ ብዙ ነገር እንደሚበላሽባት ታውቃለች። ምክንያቱም በአምላክ እንዳረገዘች ከሰማ አቶ አለም ይሸሻታል። እንደገና ወደድኩሽ ያላትም አብነትም ቢሆን ላይቀርባት ይችላል እና ይህ ነገር እንዲበላሽባት ስለማትፈልግ ሁሉንም ማጣት ስለማትፈልግ ብቻ ቤተሰቡ መስማት የለበትም ብላ የምታምን ሰው ናት። ብቻ ግን ሲያወራት ሁሉም ሰው ሰምቷል። ደስ አለሽ ወይ እያላት ነበረ። እሷም እንግዲህ አቶ አለምም ሰምቷል ወይ እሱም ሰምቷል እያለች በተደጋጋሚ ስትጠይቅ በአምላክ የሚያሳስብሽ የአቶ አለም መስማት ነው አይደለ? ለነገሩ አዎ የሚቀርብሽ ጥቅማ ጥቅም ስላለ እውነትሽን ነው ይላታል ማለት ነው። እሷም እንግዲህ እንደዚህ አታናግረኝ በስነ ስርዓት አናግረኝ እያለችው ነበር። እና አብነትም ተናዶ ወደ ቤቱ ይሄዳል። ህብስትም ወደ ክፍሏ ገብታ በጣም እያለቀሰች ቆይ ለምንድነው ፈጣሪ ምን አድርጌ ነው እነኝህን ሰዎች የላክብኝ ለምንድነውስ እንደዚህ የሚያሰቃዩኝ እያለች በጣም ተሰምቷት ነበር። እና ያላት አማራጭ አንድና አንድ አብነት ጋር መደወል ነበረ። አብነት ጋርም ደውላ እባክህን አብነት ብቻዬን ቀረሁ አሁንስ ማበዴ ነው ማለቴ በቃ እማብድ እየመሰለኝ ነው። ምክንያቱም አይምሮዬን መቆጣጠር አቃተኝ እባክህን እርዳኝ ትለዋለች ማለት ነው። እሱም እንግዲህ ህብስትዬ በጣም ይቅርታ በሰአቱ አንቺ እንዳለሽ ወይንም ደግሞ አንቺ ትሰሚያለሽ ብዬ ማስተዋል ነበረብኝ አንቺ መስማት አልነበረብሽም ይላታል ማለት ነው። ህብስትም እንግዲህ ጥሩ ነገር ነው ያደረግከው ዞሮ እኮ መስማቴ አይቀርም ለማንኛውም ግን በቃ እንረዳኝ እፈልጋለሁ ትለዋለች ማለት ነው። አብነትም አንድ መንገድ እንፈልጋለን ብሎ ነበር። እና ይህ ነገር ከተፈጠረ በኋላ እናትየው የእንጀራ እናቷ ልታናግራት ወደ ክላሷ ገብታ ነበረ ይፍቱ ማለት ነው። በዛን ሰዓትም እባክሽን ከዚህ ክላስ ውጭልኝ በዚህ ሰዓት ያንቺን ስድብ የምቋቋምበት ጊዜ አይደለም እኔ አቅምም የለኝም ስትላት ምን አባሽ ሆነሽ ነው አቅም የማይኖርሽ ደግሞ ከገዛ ቤቴ ውጭ አትበይኝ እያለችም እያስፈራራቻት ነበር። በቃ እሺ የፈለግሽውን ነገር ማድረግ ትችያለሽ ትላታለች። እና በመጨረሻ
ህብስት በጣም ጮኻ ነው ማለት ነው ይፍቱን ከክላሷ ያስወጣቻት። ምክንያቱም አትለቃትም በነገር እየነዘነዘች ቶሎ አትፋታትም ነበረ። ብቻ ግን ህብስት በጣም ተናዳ ስለነበረ ቶሎ ብላ ከክላሷ ታስወጣታለች ማለት ነው። እና ህብስትም እንግዲህ በምን መንገድ እንደሄደች ባይታወቅም አብነት ቤት ትሄዳለች ማለት ነው። ትንሽ ትንሽ መራመድ ብችልም ግን ደግሞ ራሷን ችላ መሄድ አትችልም። ግን አንድ መንገድ እንፈልጋለን ብሏን ስለነበረ ወደዛ ትሄዳለች ማለት ነው። እና የሄደችውም በሯን ከውጭ ቆልፋ ስለነበረ ይፍቱ እንግዲህ ወደ ቢሮ በአምላክና አለም እየተነጋገሩ በነበረበት ሰዓት ትገባና ይቅርታ ረበሽኳችሁ ወይ? ህብስት ቅድምዬ ትንሽ ተጣልተን ነበር። ከዛን አሁን ሳንኳኳላት በሩንም አትከፍትም ምን ሆና ሊሆን ይችላል ትላለች ማለት ነው። አቶ አለምና በአምላክም የት ልትሄድ ትችላለች ብለው ተመካክረው ወደ ክላሷ ስትሄድ እሷ ግን አልነበረችም ማለት ነው። እናም ይህ በር ይሰበር መሰበር አለበት ብለው ሶስቶቹ ተመካክረው በሩን እንግዲህ ለመስበር ይሞክራሉ። ግን ደግሞ እዛ ውስጥ አልነበረችም። የት ልትሄድ ትችላለች እያሉ እንግዲህ አንተ አይደለህ ዘበኛዋ ሂድና ፈልገህ ይዛትና ይባልና በአምላክ እንግዲህ ያለው አማራጭ አብነት ቤት መሄድ ስለነበረ ወደ አብነት ቤት ይሄዳል ማለት ነው። እና ባልና ሚስቶቹም ሀሳብ ይዟቸዋል። ይቺ ልጅ አንድ ነገር ብትሆን እኮ እኛንን ኪሳራ የምንገባው ስለዚህ በህይወት መኖር አለባት ሲሉም ነበረ። በአምላክም እንግዲህ ያለው አማራጭ ወደ አብነት ቤት መሄድ ስለነበር አብነት ቤት ይሄድና ሲሄድም እዛ ቁጭ ብሎ ያገኛቸዋል ማለት ነው። እነሱም እንግዲህ አብነትና ህብስት ማለት ነው። ትንሽ እግሯን የሆነ ነገር ቆርጧት ስለነበረ እሱን አሻሽጎላት ምግብ አዘን እንብላ በቃ ከዚህ በኋላ ይላትና ምግብ በልተው ምናምን ብቻ የራሳቸውን ጨዋታ የተጫወቱ በነበረበት ሰዓት ነው በአምላክ የመጣው። እና ደግሞ ወደ ቤት መሄድ አለብን ተነሽ ሲላትም እሷም እንግዲህ መሄድ አትፈልግም። አብነትም እንግዲህ እዚህ ቤት መቆየት ከፈለገች መቆየት ትችላለች አይመለከትም ምክንያቱም ቤቱ የኔ ነው ሲለው ነበረ። ያለው አማራጭ እንግዲህ በጸባይ ቢሆን ይዟት መሄድ ነው። ምክንያቱም እሺ ብላ ካልሄደችለት እኔ ምንም አታደርጉልኝም ምንም አትጠቅሙኝም ሁላችሁም ስለዚህ ከዚህ ቤት አልሄድም እያለችው ነበረ። ግን ደግሞ ያን ማደግ አትችልም ህብስት ብቻ ይዟት ይሄዳል አይሄድም የሚለውን ቀጣይ የምናይ ይሆን። በጥቅሉ ከዚህ በኋላ ምን ሊፈጠር ይችላል? ማለት ህብስት ከዛ ቤት ውስጥ እንግዲህ በአምላክ ካልሆናት ማን ሊሆናት ይችላል? ሁሉም ሰው ነው ወደ ፊቱን ያዞረባት ማለት ነው። ግን ያላት አማራጭ ምን እንደሆነ ገና አታውቅም። አብነትም እዛ ቤት ውስጥ መስራት ቢችልና ከጎኗ ቢሆን ደስ ይል ነበር ምክንያቱም ብቻዋን ከምትሆን ማለት ነው። ብቻ ግን አማራጭ የላትም። ግን በአምላክ እሺ ብላ ወደ ቤት እንደምትመለስ በቀጣይ ክፍል እናያለን ማለት ነው። እምቢ ማለት ስለማትችል ያላት አማራጭ መመለስ ነው። እና ይዟት ወደ ቤት ይገባል ብዬ አስባለሁኝ። ቀጣይ የምናይ ይሆናል ምን ይፈጠራል የሚለውን። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁኝ። መልካም ጊዜ አመሰግናለሁ።